የልጆቻችን ኢትዮጵያ የዛሬና የነገ የልጆቻችን ኢትዮጵያን እንዴት በስልጡን ስነ ምግባር የሚኖር በምክንያት የሚያምን ትውልድ እንሆን። ዛሬ የተወለደ ልጆ የዛሬ 18 ዓመት ምን አይነት ስብዕና የተላበሰ እንዲሆንሎ ይፈልጋሉ? በኢትዮ ኤፍኤም 107.8 የልጆቻችን ኢትዮጵያ የልጆቻችን ኢትዮጵያ የልጆቻችን ኢትዮጵያ ጤና ይስጥልኝ። እንዴት አረፈዳችሁ? ያዳመጣችሁ ያላችሁት የኢትዮጵያን የሆነውን ኢትዮ ኤፍኤም 107.8 ነው። እነሆ ሰዓታችን ደርሶ የልጆቻችን ኢትዮጵያ ተጀመረ። በዛሬው የልጆቻችን ኢትዮጵያ መነሻችን ዋይ ኔሽንስ ፌል ወይም መንግስታት እንደምን ይወድቃሉ የሚለው መጽሐፍ ይሆንና የመጽሐፉ መደምደሚያ ዘወትር እንደሚነግረን ሁሌም እንደምናነሳው ተቋማት የሌሉት ሀገር ወይም ተቋማት የሌላቸው ሀገራት ለመውደቅ ለመዳከም ይጋለጣሉ ይላል መጽሐፉ። በዚህም መነሻ ብዙ የተቋማት ኃላፊዎች ስለ ተቋማቸው በግልጽ ለመናገር ወይም ለመወያየት ፈቃደኛ ሲሆኑ አይታይም። ዞሮ ግን ዛሬ ስለ ተቋም ነው የምናወራው። አንድ ተቋም እንዴት ለዘመናት ይቆያል? በኢትዮጵያ ታሪክም 60 እና 70 ዓመት የሞላቸው ትልልቅ ተቋማት አሉ። ምክንያቱም ብዙ ኃላፊነት የሚሰማቸው መሪዎች ስለነበሯቸው እነዚህ ተቋማት ጸንተው ቆይተዋል። እንደ ምሳሌ ሁሉ የሚጠቀሰው ኢትዮጵያ አየር መንገድ፣ ቴሌ ወዘተ እንደዚህ የሚነሱ ተቋማት አሉ። ከንጉሱ ጊዜ ጀምሮ የተመሰረቱ እንደ አውራ ጎዳና፣ ምድር ባቡር፣ ባንክ፣ መብራት ኃይል እና ወዘተ ትልቅ ተቋማት ኢትዮጵያ አጽንታ አቆይታለች። በተለያየ ምክንያት እነዚህ ተቋማት በተለያየ ጊዜ በተለያየ ፖሊሲ ችግርና በውጭም በሀገር ውስጥም ጫና የመዳከም እድል ቢያጋጥማቸውም ጸንተው የቆዩ ተቋማት አሉ። ዛሬ ስለ ተቋማት ስናነሳ ወደ አንድ ተቋም መሪ ሄደን በፈቃደኝነት ለዚህ ጉዳይ ቢሮአቸውን ክፍት አድርገውልናል። ለሌሎችም ተምሳሌት ናቸው። ኮማንደር ጥላሁን ጸጋዬ ይባላሉ። መጀመሪያ ስለ ፖሊስነት ጊዜያቸው በጥቂቱ ያነሱልናል። ፖሊስም ስለነበሩ ዛሬ የፖሊስነት አንዱ ፖሊስ መሆን ትልቅ ስነ ምግባር የሚጠይቅ ስለሆነ ከሳቸው አንደበት ስለ ልጆቻችን ኢትዮጵያ ብለን እንሰማለን። በተቋማት ውስጥ ትልቁ ፈተና እየሆነ የመጣው ተጠያቂነት፣ ኃላፊነት፣ ለውጥና እድገት ማምጣት በአንድ ተቋም ውስጥ ተቋሙም ሆነ የተቋሙ መሪ ይጠበቅበታል። ስለዚህ ስለ ተቋም እና የተቋማት ታሪክ ምን ይመስላል ከሳቸው ጋር ስለሚመሩት ተቋም እናነሳለን። ሌሎችም በዚህ ተሞክሮ በዚህ ተምሳሌትነት በተቋማት ውስጥ ምን እየተሰራ ነው፣ ምን አይነት ኃላፊነት አለባችሁ ቢሮአችሁን ክፍት ካረጋችሁልን ስለ ተቋማት ማንሳት እንቀጥላለን ማለት ነው። ለማንኛውም ከኮማንደር ጥላሁን ጸጋዬ ጋር ወዳረግነው ቆይታ ጎራምበል ቢኒያም ፍራወቅ እያስተናገርኳችሁ ነው። የቴክኒኩ ነገር ቢኒያም ሐረጎት ይዞልናል። መልካም የረፍት ቀን በያላችሁበት። ኮማንደር ጥላሁን ጸጋዬ ስለ ልጆቻችን ኢትዮጵያ ብለህ ጊዜን ስለሰጠን ከልብ እናመሰግናለን። ምናልባት ለአድማጮቻችን ከወዲሁ ይቅርታ ትንሽ ቢሮ ድረስ መጥቼ ከተጣበበ ስራው ላይ ስለሆነ ሐሳቦቻችንን የምናነሳው ለድምፁ ጥራት ከወዲሁ ይቅርታ እንጠይቃለን። ለማንኛውም ስላገኘሁ ደስ ብሎኛል ከስንት ጊዜ በኋላ። አመሰግናለሁ ቢኒያም። እኔም ስለመጣህ በጣም አመሰግናለሁ። ካንተ ጋር ማሳልፈውም ጊዜ ጥሩ እንደሚሆን አስባለሁ። ኮማንደር ሲባል ሰዎች ያው ጆሮአቸው ላይ የሚመጣ አንድ ድምጽ አለ። ፖሊስ መሆን ቀላል አይደለም። በጣም ከባድ ነው መሆን ከተቻለ ትክክለኛ ፖሊስ ከተሆነ በኋላ ግን ምንም ነገር መሆን ይቻላል ይባላል። ማንኛውም ነገር ውስጥ ማለፍ ይቻላል ይባላል። እስኪ ስለ ፖሊስነት ትዝታዎችህ ትንሽ ወደ ኋላ እንመለስና ይሄን አንሳልኝ። ምናልባት አሁን ላሉ ወጣት ፖሊሶች እንደ ሞዴል ትሆናለህ ብዬ ስለማስብ። አመሰግናለሁ። ፖሊስ የሆንኩት እኔ በልጅነቴ ነው። የፖሊስ ስራ ቀላልም ሙያ አይደለም። የመጀመሪያ መስሪያ ቤቴ የፖሊስ ተቋም ነው። ከትምህርት ቤት እንደጨረስኩ ማለት ነውና እዛ ያሳለፍኳቸው በርካታ አመታት በርካታ ትዝታዎች አሉኝና ወደ ኋላ ልትመልሰኝ ነው ማለት ነው ቢኒ። ነገር ግን የፖሊስ ቆይታዬ ወይም አገልግሎቴ ለኔ ትዝታ ብቻ አልነበረም፣ ከዛ በላይ ነበረ። የሙያ የተማርኩበት የስራና የህይወት ልምድ ያገኘሁበት ትልቅ ትምህርት ቤት ነው። ፖሊስነት በቀላሉ የሚታይ ሙያ አይደለም። ከባድ ነው ማለት እውቀት ይፈልጋል፣ ክህሎት ይፈልጋል፣ ስነ ምግባር ይፈልጋል፣ ግንኙነት ይፈልጋል። ወንጀል አይደለም የምትከላከለው፣ ከወንጀለኛ ጋር ነው የምትሮረጠውና ቀላል ስራ አይደለም። ብዙ ቻሌንጅም ያለበት ነው። ስለዚህ
እዛ በጣም ትልልቅ ነገር ተምሬያለሁ። በየቀኑ ከሰዎች ህይወት ትማራለህ። በየቀኑ ከሰዎች ጋር ትገናኛለህ። ግንኙነቱ ከትልልቅ ሰዎች ጋር ብቻ አይደለም፣ ወደ ላይም ወደ ታችም ስለሆነ ትገናኛለህ። አስቸጋሪ ሁኔታዎች ውስጥ ታርፋለህ። ቀን ትሰራለህ፣ ማታ ትሰራለህ፣ ሌሊት ትሰራለህ፣ አደጋ ቦታ ላይ ትገኛለህ፣ ኢቨንቶችን ትጠብቃለህ፣ ልዩ ልዩ የማህበረሰብ ክፍል ታገኛለህ እና የሃይማኖት ሊሆን ይችላል፣ የፖለቲካ ሊሆን ይችላል፣ የቢዝነስ ሊሆን ይችላል እና እነዚህ በጣም አስቸጋሪ ሁኔታዎች ያጋጥመዋል። እነዚህ ደግሞ ብዙ ጊዜ ውሳኔ የሚጠይቁ ነገሮች ናቸው። ይህ ደግሞ በቃ ሙያ ብቻ አይደለም ማለት ነው። በደንብ አስተሳሰብ የታነጸ መሆን አለበት ፖሊስ እና እሱ በጣም የሚያማምሩ ጊዜዎች አሳልፊያለሁ። ኦልሞስት የጉርምስና ዘመኔን እዛን የጨረስኩት እና አይ ፕራውድ ፖሊስ በመሆኔ በጣም ደስ ይለኛል። ዛሬ ለደረስኩበት መነሻዬም ፖሊስነት ነው እና እኔ ፖሊስነት ስጀምር ከተራ ወታደርነት ነው የጀመርኩት። ኮልፌን የሰለጠንኩት። ከዛ ኢትዮጵያ ፖሊስ ዩኒቨርሲቲ 2 ጊዜ ገብቻለሁ። ለዲፕሎማ ፕሮግራምም ለዲግሪ ፕሮግራምም እዛ የሚመጡት ከሁሉም ከሀገሪቱ ክፍል ነው የሚመጣው። በተለይ ኢትዮጵያ ፖሊስ ዩኒቨርሲቲ ስትገባ ከሀገር ውስጥ የሚመጡ ነው። ያስተምሩ የነበሩት የፖሊስ መኮንኖች ብቻ አይደሉም። የአዲስ አበባ ዩኒቨርሲቲ በጣም የተመረጡና የታወቁ መምህራኖች ናቸው። ስለዚህ ተግባር ትማራለህ፣ ቲዮሪ ትማራለህ። ቲዮሪ ሳይንስ ትማራለህ። እዛ በጣም ጥሩ ጊዜ ነበርና እንግዲህ እዛ ከተማርኳቸው ነገሮች አንዱ ጥንቃቄ ነው። ፖሊስ ጠንቃቃ ነው። ጠንቃቃ መሆንም አለበት። ትንሽ ነገር ትልቅ ጠንቅ መዘዝ ይዛ ልመጣ ትችላለች። ስለዚህ ለፖሊስ ትንሽ የሚባል ነገር የለም ማለት ነው። እሱ በጣም ቸልተኛ ከሆንክ፣ ከተዘናጋህ፣ ነገሮችን በደንብ ካላየህ ያቺ ትንሽ ነች ያልካት ነገር ብዙ መዘዝ ይዛ ልመጣ ትችላለች። አንድ ጊዜ አንድ ትዝታ ነገር ምርመራ ላይ ያለው አቃቂ ፖሊስ ሆኜ አንድ ሰው በጠጠር ተመቱ ግንባራቸውን። በጠጠር መመታት በጣም ቀላል ነው አይደለ? እሳቸውም በጣም ቀላል ነው አድርገው ያሰቡት። እኛም እንደ ትንሽ ነገር እናያየ ነው። ጠጠር ማን የመታቸው? ሌላ ሰው ወርውሮ የሚወረውረውም እሳቸው እርሻ ማሳ ውስጥ እያሉ ሲወረውር አላያቸውም። እዛ መታቸው። እሳቸውም እንደ ቀላል ነው ያዩት፣ እኛም እንደ ቀላል ነው ያየ ነው። ጠጠር ነቻ። ለካ ሰውየው የተመቱበት ቦታ ሴንሲቲቭ ስለነበር ግንባራቸው አካባቢ ላይ ከ2 ከ3 ቀን በኋላ ሆስፒታል ገብተው ሞቱ። ከዛ ሰውየውን ለመያዝ የተደረገው ጥረትና ማሯሯጥ በጣም ከባድ ነበር። ህይወት ሁሉ ሊያሳልፍ ይችላል ትንሽ ነች የምትላት ነገርና ከዛ በጣም ትልቅ ጥንቃቄ ተምሬያለሁ። ቸልተኛ እንዳልሆን አድርጎኛል። ስለዚህ በጥንቃቄ ነገሮችን መመልከት፣ ማጣራት፣ ከመወሰን በፊት ሁኔታዎችን በትክክል መረዳት ተምሬያለሁ ማለት ነው። አንዱ ዋናው ትልቁ ነገር ነው እዛ የተማርኩት። ሌላው ትኩረት ነው። ትኩረት ማድረግ አለበት። የፖሊስ ስራ ሁል ጊዜ ትኩረት የሚፈልግ ነው። ትኩረት ባለማድረግህ የሚመጡ ጣጣዎች ቅድም እንዳልኩ ብዙ ናቸው። ይሄን በደንብ ማየት ይፈልጋል። ሌላው በፍጥነት መረዳት ነው። ያው እዛ ፖሊስ ሆነ እኮ ማአት ማህበራዊ ቀውሶች፣ ወንጀሎች ታገኛለህ። ማህበራዊ ችግሮች ያጋጥመዋል፣ ያለ መግባባቶች ያጋጥመዋል። እነዚህን ቶሎ ብለህ ከመወሰን በፊት ቶሎ ብለህ መረዳት ያስፈልጋል ማለት ነው። ምሰራው በፍጥነት ተለዋዋጭ በሆኑ ነገሮች ውስጥ ነው። እነዚህን ቶሎ ብለህ በፍጥነት መገንዘብ፣ ችግሮቹን መለየት፣ ተገቢ ምላሽ መስጠት በጣም ጠቃሚ ነገር ነው እና ይህንን እንደ ትልቅ ልምድ የወሰድኩት ነው። ወደ ኋላ መለስከኝ ማለት ነው። ሌላው በአስቸጋሪ ሁኔታዎች ውስጥ አስቸጋሪ ነገር ተቋቁሞ መስራትና መወሰን ይፈልጋል። እስኪ የምታስታውሰው ነገር ብዙ ነገሮች ናቸው። አንድ ሁለት ልልህ አልችልም። አስቸጋሪ ሁኔታዎች ለምሳሌ አመጽ ውስጥ ልትገባ ትችላለህ። ሰው በግሩፕ ሲደባደቡ ልትገባ ትችላለህ። በተለይ 97 አካባቢ ላይ የነበረው እዚህ ከተማ ላይ የምታስታውሰው ነገር ነው። እዛ ውስጥ እንግዲህ ሰው ትይዛለህ፣ ታስራለህ፣ ትለቃለህ። ይሄንን አስቸጋሪ ሁኔታ ተቋቁሞ መስራትና መወሰን ነው። የምትወስነው ነገር ደግሞ በፖሊስ ብዙ ጊዜ ነፃነትን የሚያሳጣ ነገር ነው። እስር አለ ማለት ነው፣ ማቆየት አለ። ስለዚህ እነዚህን ቶሎ ሁኔታዎችን ማየት ያስፈልጋል። ጫና ቢኖርም ትክክለኛ ውሳኔ መስጠት ያስፈልጋል። ጫና ቢኖርም ነገሮች ባይመቹም ሁኔታዎች አስቸጋሪ ቢሆኑም በዛ ውስጥ
ትክክለኛ ፍትህ ለመስጠት ጥረት ማድረግ አለብንና አውቶማቲክ ነው የምታስበው እዛው ለምሳሌ የወንጀል ህግ ይሄ ነገር ያስከሳል አያስከስም ነገሩ ወንጀል ነው ፍትሐ ብሔር ነው ይሄ ሰው ጥፋተኛ ነው ጥፋተኛ አይደለም ለዚህ ጉዳይ ማስረጃ አለ የለም የሚለው በተለይ በወንጀል ስፍራ ይሄ እጅ ከፍንጅና መሰል የሆኑ ነገሮች ሲፈጸሙ ሲደርስ አውቶማቲካሊ ማሰብ በዛ አስቸጋሪ ሁኔታ ውስጥ ቶሎ ብለን መወሰንና ማጣራት ይፈልጋል ፋርዘር በኋላ የምትሄዳቸው የምታጣራቸው ነገሮች እንዳሉ ሆኑ ግን እዛ ጋር ነገሮችን ማቆም ስላለበት እነዚህ ይፈልጋሉ ማለት ነውና እነዚህ ለዛሬም ህይወቴ በጣም ያገዙኝ ነገሮች ናቸው ሌላው ጥሩ ግንኙነት ይፈልጋል የሚመጡት ሰዎች የተማሩ ያልተማሩ ሀብታም ደሃ ነጭ ጥቁር ይሆናልና የቢዝነስ ሰው ቢዝነስ ማያቅ አርሶ አደር ሊሆን ይችላል ሁሉም ግን የሚመጡት ላንተ ችግር ይዘው ነው ያመጡት ችግር ደግሞ እንዲፈታላቸው የሚፈልጉ ሰዎች ናቸው ስለዚህ እነዚህን ከሰዎቹ ጋር ሳትግባባ ችግር መፍታት አትችልም ማዳመጥ አለብህ ማለት ነው ማክበር አለብህ ይሄንን ተምሬያለሁ ማለት ነው አሁን እዛ ጥሩ ግንኙነት ቢዝነስ ላይ በተለይ ስትሆን ቢዝነስ is all about communication ቢዝነስ ግንኙነት ነው ሪሌሽንሺፕ ነው እዛ ባልማር ኖሮ ምናልባት ዛሬ ያለውበት ቦታ ላይ እምቸገር ይመስለኛልና ፖሊስ በጣም የምወደው ተቋም ልጅነቴን ረጅም ጊዜ ያሳለፍኩበት የተማርኩበት የፖሊስ ሳይንስ ጥበብ ያወቅኩበት ወንጀል በማህበረሰብ ውስጥ ምን ጉዳት እንደሚያመጣ እንዴት መከላከል አለበት በተለይ ፕሮአክቲቭሊ አስቀድመ መከላከል ላይ ስልጠና ላይ ምልመላ ላይ ያለው ነገር አሁን ለዛሬ እኛም ኦልሞስት የሴኩሪቲ ስራ ስለምንሰራ እሱ በጣም ጠቃሚ ነው ማለት ነውና በጣም ጠቅሞኛል ሌላው ኃላፊነትና ተጠያቂነት ነው ሁሉ ጊዜም እንግዲህ ኃላፊነት ከተቀበልክ ውጤቱን መሸከም አለበት ሲሳካል ብቻ ሳይሆን ሳይሳካልም ለውጤቱ ተጠያቂ መሆን አለበት ማለት ነው እዛ ትጠይቃለህ በተለይ እኔ በነበርኩበት ዘመን የነበረው ግምገማ በጣም ታፍ ነው ከባድ ነው ጥሩ ስትሰራ ብቻ ጎሽ እንድትባል ጎበዝ እንድትባል ሳይሆን ትክክል ባልሆንክበትም ጊዜ ትክክለኛ ውሳኔ ባልወሰንክበት በዘገየህበት ጊዜም እንደዚሁ ትጠይቃለህ ማለት ነውና ይሄ አሁን እዚህም ደንበኞች አሉ በርካታ ደንበኞች ለሚያነሱት ቅሬታ ለተጓደለ አገልግሎት ትጠይቃለህ ማለት ነው ኃላፊነት ትወስዳለህና ይሄ ኃላፊነትና ተጠያቂነትን መውሰድ እዛ በደንብ ተምሬያለሁ የመጨረሻው እንግዲህ ማስታወሰውና ጥሩ ነው ብዬ የማስበው መረጃና በመረጃ ላይ የተመሰረተ ውሳኔ መስጠት እጅግ በጣም አስፈላጊ ነው ፖሊስነት በመሰለኝ አይወሰንም ውሳኔ ይሄን ከወሰንክ በጣም አደገኛ ነው ምክንያቱም ንጹህ ሰው ይዘህ ልታቆይ ትችላለህ ስለዚህ በፕሪንሲፕል ደግሞ አንድ ንጹህ ሰው ከምትይዝ 100 ወንጀለኛ ያምልጥ ነው ሴንሲቲቭ ነው ማለት ነው በጣም ስለዚህ መረጃ መሰብሰብ ማጣራት መተንተንና እዛ ላይ ተወስኖ መወሰን ይፈልጋል አሁን ይሄ እኛ ጋር ከስራዬ ጋር በጣም አግዞኛል የመጨረሻው እንግዲህ ዛሬ ላለኝ የአመራርነት ሚና እዛ ያሳለፍኩት እጅግ በጣም ጥሩ ጠቀሜታ ናቸው ያደረገልኝ ጥሩ ተሞክሮ ነው ይሄ ለኔ ያለፈ ታሪክ ብቻ ሳይሆን የመመራበት የአመራር ትምህርት ቤት የነበረ ማለት ነው እና ፖሊስነትን እንግዲህ አዶን ነው በጣም ወደ ኋላ ወስደኛል ኦልሞስት 15 አመት ምናምን ሆኖኛል እኔ ከፖሊስ ከወጣውና ኮማንደር ቺፍ ኤክስኪዩቲቭ ኦፊሰር ይላል አሁን ያለበት ተቋም እየመራ ያለው እዚህ ጋር ለመድረስ ፖሊስነት ትልቅ ሙያ ነው ምናወራው ስለ ልጆቻችን ኢትዮጵያ ነው ነገ ሀገር ስለሚረከብ ትውልድ ነው ምናወራው እነዛ ሞዴሎች እየፈለገን ነው በልጆቻችን ኢትዮጵያ ምናቀርበው አሁን ላሉ ወጣት ፖሊሶች ይሄ ሙያ የሚጠበቅባቸውን ኃላፊነት እንደው ታላቅ ነህና ምን ትመክራቸዋለህ ከዛ ወደ ዋናው ጉዳያችን እንምጣ ከባድ ጥያቄ ነው ምክር የሚሰማ ሰው እኮ የለም ብዙ ዋናው ነገር ምንድነው ለምንድነው የተፈጠሩት ምን ለማገልገል ነው ፖሊስ የሆንኩት የሚለው ነገር መጀመሪያ በደንብ ሊገባ ይገባል ለምን የፖሊስነት እኮ የህዝብ አገልግሎት ነው የህዝብ አገልግሎት ላይ ቅድም ያልኩ ማአት ውጣ ውረዶች አሉ
ይሄ ፓሽኔ ነው ወይ መጀመሪያ ፖሊስነት የተፈጠርኩበት ፓሽን ነው ወይ ብለህ ማሰብ አለብህ። እኛ ስንቀጠር ፖሊስነት ደሞዛችን 160 ብር ነበረ። ቅድም ያልኩ የፖሊስነት አገልግሎት በጣም በከባድ ሁኔታ ውስጥ የምታሳልፈው ነው። አስበሃል? በ160 ብር ቀን ሌሊት 24 ሰዓት 36 ሰዓት ምናምን ለመስራት ግን ምንድነው ሞዴሎች ነበሩን። ጥሩ ፖሊስ ኦፊሰሮች፣ አለባበሳቸው የሚያምር፣ አነጋገራቸው የሚያምር፣ እውቀት አላቸው ተብለው የሚነገርላቸው፣ ስነ ምግባራቸው በጣም ጥሩ የሆነ ህዝብ የሚያከብሩ ነበሩ። ለምሳሌ እኔ በጣም ጥሩ ሞዴል ነው ብዬ የማስበው አዲስ አበባ ፖሊስ ላይ 100 አለቃ ዘላለም የሚባል ነበረ። በጣም ጥሩ ነበረ። ዲሲፕሊኑ እኔ ለመጀመሪያ ጊዜ ከማሰልጠኛ ወጥቼ ስመደብ የነበረ 100 አለቃ አለሙ የሚባል ነበረ። እነዚህ ሰዎች በጣም አለባበሳቸው ያምራል፣ ንግግራቸው ያምራል፣ መስተንግዷቸው ያምራል። ገብቷል። ሞዴል አድርገን ነበር። ፖሊስ ዩኒቨርሲቲ ከገባ በኋላ ደግሞ ኮሚሽነር ጸጋዬ ዳዳ የሚባል ነበር። አይ ዶንት ኖ አንዳንዶቹ በህይወት ላይ ኖሩ ይችላሉ እነዚህ ሰዎች እና ኮሚሽነር ጸጋዬ ዳዳ በጣም የሚከበር እውቀት ያለው የፖሊስ ዩኒቨርሲቲ መሪ ነበረ። ስለዚህ የምናየው እነሱን ለመምሰል ነው። ዋናው ታርጌቱና አላማው እውቀት ኖሮ ማገልገል ነው። በቃ ሌላ ነገር የለውም። ማገልገል ደግሞ ምንም የምታየው ነገር የለም፣ አገልግሎት ነውና አንዱ የተፈጠሩበትን ነገር እንዲያውቁ፣ ለምን እንደሚሰሩ እንዲያውቁ፣ የነሱ ስነ ምግባር መኖር ያለውን ቼን ኢፌክት እንዲያውቁ። ለምሳሌ አንድ የፖሊስ አመራር ወይም አባል ዝም ብለህ ስታየው የምትገምታቸው ነገሮች አሉ። ጥሩ ስትሆን ብዙዎቹ ፖሊሶች ጥሩ እንደሆኑ ይሰማሃል፣ ደህንነት ይሰማሃል፣ መተማመን ይሰማሃል። አንድ መጥፎ ደግሞ የሚባል ስታይ ሰው ማያከብር፣ ሰብአዊ መብት ማያከብር፣ ህግ ማያከብር፣ በጣም ስሜታም የሆነ ስታይ ደግሞ ሁሉንም ፖሊሶች እንደዚህ ልታስባቸው ትችላለና ፖሊስ ጥሩ ሲሆን ተቋሙን ነው የሚወክለው። ብራንድ ነው፣ ፖሊስ ነው የሚባለው። ኤክስ ዋይ ዜድ ተብሎ ስም አይጠራም። ስለዚህ አንዱን ይሄን እንዲያከብሩ ነው። ሁለተኛ ሁልጊዜ እንዲማሩ፣ እንዲያሰላስሉ፣ እውቀት እንዲፈልጉ፣ ዓለም የደረሰበትን ነገር እንዲያዩ በደንብ እሱም መምከር እፈልጋለሁና እኛ እንዳልኩ እኔ ከወታደርነትን የተነሳሁት መደበኛ ወታደር ነበርኩ። በኋላ ከፍተኛ መኮንን ሆኜ ነው የወጣሁት ከፖሊስ ወጣ። ግን አላማ ነበረኝ እዛ ውስጥ ምን ማበርከት እንዳለብኝ፣ ምን መስራት እንዳለብኝ፣ የት መድረስ እንዳለብኝ በደንብ አስብ ነበርና ሰው ራዕይ ሊኖረው ይችላል፣ ተልእኮ ሊኖረው፣ ግብ ሊኖረው ይገባልና ፖሊሶቹ ከሰሙኝ ይህን ቢያደርጉ በጣም ደስ ይለኛልና ብዙ ነገር ነው እንግዲህ ያው ሰውንም ከነሱ ቀድሞ የነበረው ጥሩ ነገሮች ምንድነው ያሉት፣ እነሱ እንዴት እናሳድጋቸው፣ ጥሩ አይደለም የሚባሉ ክሪቲሲዝም ያለባቸውን ደግሞ እንዴት እናሻሽል፣ እነዛ እንዴት እናጠናክር ብለው ማሰብ አለባቸው። የፖሊስነት ስራ የህዝብ አገልግሎት ስራ ነው። ጥሩ ስትሆን ያው ህዝብ ነው የሚከፍል። ምናልባት መንግስት ላይ ከፍል ይችላል፣ የምትፈልገውን ደሞዝ ላታገኝ ትችላለህ፣ ሀብታም ላትሆን ትችላለህ። ግን ህሊናህን የሚያረካ ነው የምትሰራው ስራና ካዘነጋ ታዝናለህ፣ ካለቀሰ ጋር ታለቅሳለህ። ይሄ ፍትህ ለፍትህ ነው የምትሰራው፣ እውነት ነው የምታፈላልገው። እውነቱ ላይ ስትደርስ ትልቅ ከገንዘብ በላይ የህሊና እርካታ ነው ያለውና እነዚህን እያሰቡ ቢሰሩ በጣም ጥሩ ይመስለኛል። እንግዲህ ምን ያህል ጥያቄ እንዳገኘው ታላቅም ወደ ዋና ሀሳባችን እንምጣ። እንግዲህ አሁን የምትመራው ተቋም የሶስተኛ ወገን አገልግሎት የሚባል የሚሰጥ ነው። በብዛት አይነቶቹ ምንድናቸው? ሶስተኛ ወገን ምንድነው? መጀመሪያ እስኪ ሶስተኛ ወገን አገልግሎት ወይም የሶስተኛ ወገን ማለት ምን ማለት ነው? ምናልባት ብዙዎቻችን ትርጉሙ ጋር ግራ መጋባት፣ ዝም ብሎ በዘልማድ ሶስተኛ ወገን ሲባል እንሰማለን እንጂ ሶስተኛ ወገን ኢትዮጵያ ውስጥ ምንድነው የሚለውን አናውቅም። አሁን ያለው ኮመርሻል ነው ሚኒስ ኃላፊነቱ የተወሰደ የግል ማህበር ውስጥ ነው። እዛ ነው ያለሁት። 5 ዓመት አሳልፌያለሁ። ሶስተኛ ወገን ካልከኝ ለምንድነው ሶስት ወገን የሚባለው ነው? ወደ ትርጉሙ ከመሄዳችን በፊት ምንድነው አገልግሎት ተቀባይ አለ፣ አገልግሎት ሰጪ ካምፓኒ አለ፣ ከዛ ደግሞ ሰራተኞች አሉ እዛ ውስጥ። እነዚህ ነው እንግዲህ ህጉ ሶስት ወገኖች አገልግሎት ከአንተ የሚቀበል
ከአገልግሎት ተቀባዩ ጋር ውል የሚዋዋር ካምፓኒ እንደ ኮመርሻል ኖሚኒስ እና እንደ ሌሎቹ እና አገልግሎት የሚሰጡ ሰራተኞች እነዚህ ያሉበት ነው። እንግዲህ ሶስተኛ ወገን አገልግሎት ወይንም ደግሞ በእንግሊዝኛው አውትሶርሲንግ የሚባለው ይሄ ማለት አንድ ተቋም ዋና ትኩረቱ በሆነው ስራ ላይ በበለጠ አተኩሮ እንዲሰራ ከዋና ተልዕኮ ጋራ ተያያዥነት ያላቸው የድጋፍ ስራዎች ወይንም ልዩ ሙያ የሚፈልጉ ስራዎችን በዚህ ዘርፍ ለተሰማራ ተቋም በውል ሰጥቶ የሚያሰራው ስራ ነው አውትሶርሲንግ የሚባለው። ስራን ማቅለል ማለት ነው። ተቋማት የሚፈጠሩበት የራሳቸው ተልዕኮ አላቸው አይደል? በዛ ተልዕኮ ላይ በዋና ዋና ተልዕኳቸው አስኳል በሆነው ስራቸው ላይ ትኩረት አድርገው እንዲሰሩ፣ ጊዜ እንዲያገኙ፣ ወጪ እንዲቆጥቡ፣ ቴክኖሎጂ እንዲያመጡ፣ ኮምፒተንሲ እንዲመጣላቸው። ለምን ልዩ ሙያ ያላቸው ተቋማትን ስለሆነ ይህን ስራ የሚሰሩት የተሻለ አገልግሎት እንዲያገኙ፣ አገልግሎቱ በውል ስለሆነ የውል ግዴታዎች ይኖራሉ፣ የአገልግሎት አሰጣጥ ደረጃዎች ይኖራሉ፣ የሰርቪስ ሌቭል ስታንዳርድ ወይንም የአገልግሎት አሰጣጥ ውሎች ይኖራሉ፣ ሰርቪስ ሌቭል አግሪመንት የሚባሉ KPIs ይኖራሉ፣ መለኪያዎች እና በዚህ መሰረት የተሻለ አገልግሎት ሙያ በዚህ ሙያ የተሻለ ተቋም ከሆነ የሚያገኙበት ነው። ለምሳሌ አንድ ባንክ ዋና ተልዕኮ የባንክ አገልግሎት መስጠት ነው። ለምሳሌ ሪሶርስ መሰብሰብ ሊሆን ይችላል፣ ሀብት ማሰባሰብ ሊሆን ይችላል፣ ብድር መስጠት ሊሆን ይችላል። ስለዚህ ለሱ የጥበቃ፣ የጽዳት፣ የአሽከርካሪ፣ የፋሲሊቲ ማኔጅመንት እና ወዘተ ስራዎች የሱ ዋናው የተቋቋመበት አላማ ላይሆን ይችላል። ስለዚህ ምን ያደርጋል? ይህንን የተሻለ አቅም ላላቸው ተቋማት ይሰጣል ማለት ነው። ይሄ የባንክ ተቋምን ብቻ አይደለም፣ የመንግስትንም ተቋም ሊሆን ይችላል፣ መንግስታዊ ያልሆኑ ተቋማት ሊሆን ይችላሉ፣ የግል ቢዝነስ ሊሆን ይችላል። እነዚህ ይሄ ነው። አውትሶርሲንግ ማለት ግን ስራህን ለሌላ መስጠት ብቻ አይደለም። ይሄ ዘመናዊ የሆነ ሙያ ያለው የሰለጠነ የሰው ኃይል የስራ ሂደቱን የሚያቀላጥፍልህ ቴክኖሎጂ የሚያመጣ ጥራትና ውጤት አቀናይቶ ለደንበኛ እሴት የሚፈጥር ተቋም ነው የምትፈልገው። ስለዚህ አውትሶርሲንግ እነዚህ ነው ባጭሩ ማለት ነው። ምናልባት ምን አይነት አገልግሎቶች ይሰጣሉ? በዚህ ለምሳሌ በእኛ ሀገር የተለመደው ጥበቃ፣ ጽዳት ነው የሚታወቀው። ምናልባት በዚህ ደረጃ ብቻ ነው ወይ የምንረዳው? ምን አይነት አገልግሎቶች ይሰጣል? ምን መሰለህ እኮ አውትሶርሲንግ ለእኛ አዲስ ነው። ለእኛ አዲስ ነው ማለት እንደ ባህል አዲስ ነው። በቃ ለኢትዮጵያ ገና አዳዲስ ልምምድ ነው ይሄ። እኛ የለመድነው አንድ ተቋም ላይ ቋሚ ሆኖ መቀጠርና መስራት ነው። ኢቨን የኮንትራት ስራም ሰው ደስ አይለው። ኑሮ ራሱ እኮ በምድር ላይ እኮ ኮንትራት እኮ ኮንትራት ኑሮ እድሜው የምድር ላይ አገልግሎቱ እና ኑሮ ጊዜያዊ ሆኖ ግን የሚፈልገው ቋሚ ነው። እኔ ስቀልድ እንግዲህ ብዙ ጊዜ የምለው ቋሚ ክርስቶስ ብቻ ነው። ቋሚ ነገር የለም። ሁሉ ነገር የሚለዋወጥ ነው እና አውትሶርሲንግን ከፈለክ እንግዲህ እነዚህ ዘመናዊ ንግድ እያደገ ሲመጣ የታሰበ እሳቤ ነው። ዘመናዊ ንግድ በ1980ዎቹ በ1990ዎቹ በተለይ እነ ፊሊፒንስ እነ ህንድ በትልቁ እየሰሩበት የነበረ ነው። በኋላም አፍሪካ ስመጣ ኬንያ፣ ግብጽ፣ ጋና፣ ደቡብ አፍሪካ እነዚህ አውትሶርሲንግ ላይ በተለይ BPO የሚባለው ቢዝነስ ፕሮሰስ አውትሶርሲንግ የሚባለው በደንብ እየሰሩበት ነው። በሁሉም ዓለም ላይ የተለመደ የቢዝነስ ስትራቴጂ ነው ማለት ነው። ስትራቴጂው ምንድን ነው? ምርጫ ነው። አውትሶርስ ላድርግ ኢንሶርስ ላድርግ ብሎ ማለት ምርጫ ነው። የተቋማትና የሚመርጡት የስትራቴጂያቸው ምንድነው የሚሆነው? በዋና ዋና ጉዳዮችን ላይ አተኩረን እንሰራለን። የኛ ዋና ዋና ጉዳይ ያልሆነው አስኳል ያልሆነው ያልተፈጠርንበትን ደግሞ በሌላ እናሰራለን ነው እና ይሄ ነው። እኛ ሀገር ላይም ኦልሞስት እንደ ኮመርሻል ኖሚኒስ የመጀመሪያ አውትሶርሲንግ ካምፓኒ አድርገህ ብትወስድ 1958 ነው የተጀመረው በኢትዮጵያ። በፈረንጆቹ 1960 ነው። የዛሬ 60 ዓመት ማለት ነው። እና ያኔ ወደ ኋላ ሄደህ ስታይ በ1958 ብዙ ስራም የለም ብዙም ሰራተኛ የለም። ግን መሪዎቹ በጣም ሞደርን ናቸው። ገብተዋል። ዋና ስራችን ላይ አተኩረን እናሰራለን፣ ሌላውን ለሌላ እናሰራለን ብለው ነው ያሰቡት። ለምሳሌ ኮመርሻል ኖሚኒስ የጡረታ ማስተዳደር ይሰራ ነበረ። ስለዚህ ለመንግስትም
ለግልም የጡረታና ዋስትና ኤጀንሲዎች ወይንም ጡረታና ዋስትና ተቋም ያቀበለው ኮመርሻል ኖሚኒስ ነው። ብዙ ሰው ይሄን አያውቅም። አሁን የሚሰራውን የዚህ የካፒታል ማርኬት ኮመርሻል ኖሚኒስ ከ1958 እስከ 60ዎቹ ደርግ የካፒታል ገደብ እስከሚያደርግ ድረስ በተለይ በብሮከሬጅ በዲለር እና በከስተዲያን ይሰራ ነበረ። ዩሲ ዲስ ኢዝ አውትሶርሲንግ ማለት ነው። ኢትዮጵያም ልምምድ አላት፣ ግን ልምምዱ በብዙ ሰው የሚታወቅ አይደለም። 60 ዓመት ማለት ነው። አንዳንዶች አሁን አውትሶርሲንግ ይጥፋ የሚል ሰሞኑን ካምፔጅ እያየው ነበረ። አንዳንዱ ከእውቀት ማነስ የሆነ ነው። አንዳንዱ ደግሞ ቫይራል ወጥቶ ቢዝነስ ላይ የራሱን ቢዝነስ ለመስራት ነው። አንዳንዱ ሆን ብሎ ኢንዱስትሪውን መረበሽ ነው። ስለዚህ አለ ግን 1958 እየተጀመረ ነው። ከዛ በኋላ እያደገ ነው የመጣው። አሁን የአውትሶርሲንግ ላይ መንግስትም አውትሶርስ እያደረገ ነው። መንግስት አውትሶርስ ያደርጋል። ለምሳሌ ሆስፒታሎች አውትሶርስ ያደርጋሉ። መንግስት ተቋማቸውን አውትሶርስ ያደርጋሉ። የራሳቸውን ተቋም ኤንጂኦዎች ያደርጋሉ። መንግስታዊ ያልሆኑ ተቋማት ኤምባሲዎች ያደርጋሉ። ባንኮች የፋይናንስ ተቋማት ያደርጋሉ። ግለሰቦች ያደርጋሉ። እና እዛ ውስጥ እንደ ተቋሙ ፍላጎት ነው ማለት ነው። አንድ ስራ ሁለት ስራ አይደለም አውትሶርስ የሚደረገው። የሌላው የሰለጠነውን ዓለም ስታየው ለምሳሌ አይቲ ይደረጋል። አይቲ አውትሶርስ የአይቲ ባለሙያ ክላውድ አውትሶርስ ነው። አሁን እኮ ቴሌ ክላውድ ያደርጋል አይደል? ሰው አውትሶርስ አይመስልም። አውትሶርሲንግ ነው። ክላውድ ቴክኖሎጂ አውትሶርስ ይደረጋል። ይሄን ነው ይቅር የሚባለው። ይቅር ያው እነዛ የሚሉ ሰዎች ናቸው የሚያውቁት ነው። ያው መጽሐፉ እኮ ህዝቤ ከእውቀት ማነስ የተነሳ ጠፋ ነው የሚለውና አንዳንዴ ሳታውቅ ወይ ደግሞ የራስን ፍላጎት ብቻ ለማሳካት ስትሄድ ምናምን ይሆናል እንደዛና እሱ ኖርማል። ኤችአር አውትሶርስ ይደረጋል። ኤችአር በተለይ አሁን ሪክሩትመንት፣ ሰሌክሽን፣ ትሬኒንግ፣ ፔሮል አውትሶርስ ይደረጋል። ፋይናንስ አውትሶርስ ይደረጋል። እኛ ሀገር ላይ አውትሶርስ አልተደረገ። ግዢ አውትሶርስ ይደረጋል። ጀስት ኦን ታይም የምትፈልገው ነገር በምትፈልገው ጊዜ ይቀርብልሃል። እና አሁን ዓለማችን ላይ አውትሶርስ የማይደረግ ስራ በጣም ጥቂት ነው። ምክንያቱም ቀጥረ ማሰራት ውድ ነው በጣም። ቢያንስ ምልመላ አለ፣ መረጣ አለ፣ ቀጠራ አለ፣ ስልጠና አለ፣ ዋናው ጉዳይ ላይ ቁጥጥር አለ፣ ጊዜ ያሰጣል። እና በዓለም ላይ በርካታ ነገሮች አውትሶርስ ይደረጋሉ። ይሄ የአውትሶርሲንግ ዘርፍም ረጅም ጊዜ ያሳለፈ ነው። 1980ዎቹ አካባቢ ነው የጀመረው። እኛ ጋር እንግዲህ 1958 እንደው ዝም ብሎ ብንወስደው እንኳን ከዛ በፊት የለም ብለን ብናስብ 19ኛው ክፍለ ዘመን ላይ እኛ ጋርም ጀምሯል ማለት ነው። አሁን አሉ ቴክኖሎጂ አውትሶርስ አድርገው የሚሰሩ አሉ። ፊንቴኮች እኮ አውትሶርስ ናቸው እኮ። ለፊንቴክ ክፍያዎቹ ማለት ነው። የክፍያ ስርዓት አሁን ዓለም ዘምኖ እኮ ነንካሽ ሰው እየተፈጠረ ነው አለ። አሁን ባንክ እኮ ኪሳችን ውስጥ ነው ያለው። ስለዚህ አውትሶርሲንግ እኮ ፊንቴክ እዚህ ሀገር ላይ ፊንቴኮች ብዙዎች አሉ። ወይ በትብብር ይሰራሉ ወይ ደግሞ ሙሉ ለሙሉ አውትሶርስ ይደረግላቸዋልና አውትሶርሲንግ ላይ የካምፓኒ ፍላጎት ነው እንጂ ይሄ አውትሶርስ ይደረጋል ይሄ አይደረግም ብለህ የምትለው የለም። ግን ተቋማት ዋና የተፈጠሩበትን ነገር ራሳቸው ይሰሩና ይሄ እኛ የተፈጠርንበት አይደለም፣ ዋና ዓላማችን አይደለም፣ ኮር አይደለም፣ የኛ ነን ኮር ነው ብለው የሚያስቡትን ኮር አሁን ለምሳሌ የሴኩሪቲ ክሊኒንግ ምናምን ኢምፕሎይመንት ሰርቪስ ለተቋማት ኮር ባይሆን ለኛ ኮር ነው። ስለዚህ የነሱን ነን ኮር አድርጎ ለሚሰራ ተቋም በውል ይሰጣሉ ማለት ነው። እኛ እንግዲህ ኢምፕሎይመንት ሰርቪስ ላይ እንሰራለን። ኢምፕሎይመንት ሰርቪስ ላይ ለምሳሌ የጥበቃ፣ የጽዳት፣ የሾፌር ስራዎች እዛ ውስጥ አሉ። ኢምፕሎይመንት ሰርቪስ ላይ ወደ 29 በላይ ጆብ ሮሎች አሉ። እኛ እዛ እንሰራለን። ሊፍት አቴንዳንት፣ ከስተመር ሰርቪስ፣ ሎቢ፣ ካሽ ቦይ እንደዚህ ያለ በምትፈልገው እንሰጣለን። የአሴት ኤንድ ፕሮፐርቲ ማኔጅመንት ላይ እንሰራለን። ማለት ግለሰቦችም አውትሶርስ ያደርጋሉ ስለ ለምሳሌ አንተ ህንጻ ቢኖር ህንጻህን የማከራየት የማስጠገን የነሱን ፋይናንሻል ስቴትመንት የመስራት የመንግስት ግዴታዎች ለምሳሌ ግብር ሊሆን ይችላል፣ ታክስ ሊሆን ይችላል፣ ወይንም የፕሮፐርቲ ይህን በተመለከተ ጥገና ሊሆን ይችላል። እነዚህን የሚያስፈልጉ ትንንሽ ነገሮች ለምሳሌ አምፖል፣ ሶኬት፣
የሽንት ቤት ጉዳዮችን ሜንቴናንስ ሊሆን ይችላል። ይሄን አውትሶርስ ልታደርግ ትችላለህ። እኛ ይሄንን እንሰራለን፣ እሱ ላይ እንሰራለን። ፈንድ ማኔጅመንት ቅድም እንዳልኩ የዚህ ከጡረታ ጋር ተያይዞና የገንዘብ አስተዳደር ማለት ነው። እነዚህን እንሰራለን። ኢቨንቶችን ማኔጅ እናደርጋለን። 60ኛ ዓመታችንን አክብረናል። ለራሳችን ኢቨንት እንሰራለን። እዛ ላይ ትልልቅ ሐዋሳ ሩጫ ነበረን፣ ድሬዳዋ ነበረን፣ እዚህ አዲስ አበባ ነበረን። ኤግዚቢሽን ማዕከል ላይ ኤግዚቢሽን እናዘጋጃለን። ትሬኒንግ ማኔጅ እናደርጋለን። ስብሰባዎችን ማኔጅ እናደርጋለን። አሁን ስብሰባ ማኔጅ ማድረግ እኮ ለምሳሌ የአማራን ባንክ አድርገንለት ነበር። እኛ ሼር ሆልደሮችን በሙሉ ነው የምጠራው። እነዚህ መመዝገብ፣ ቦታ ማስያዝ፣ የመጣ ያልመጣው መለየት፣ ማሳወቅ። ይሄ ለአንድ ቀን ለሁለት ቀን የሚደረግ ነገር ላይ ዋና ጉዳይ አይደለም። ዋና ጉዳይ ሼር ሆልደሮችህን ጠርተህ ትርፍና ኪሳራህን ማሳወቅና እዛ ማስወሰን ነው። የባንክ ስራ መስራት ነው። ለምሳሌ ነው ማለት እንደዛ እንሰራለን። የትሬኒንግ ማኔጅመንት እንሰራለን። የትሬኒንግ ሴንተር አለን። አሁን ትሬኒንግ ውድ ነው እኮ። ለምሳሌ ግንባታ ይፈልጋል። ሆቴል ሄደህ እኮ ትሬኒንግ ስትሰጥ ስብሰባ ስታደርግ እኮ ሆቴሎቹ ምን ያደርጉልህ? አውትሶርስ እኮ ነው ያደርጉልህ። አንተ ምግብ ይፈልጋል፣ ውሃ ይፈልጋል፣ የሪፍሬሽመንት ሻይ ይፈልጋል፣ አሰልጣኝ ይፈልጋል፣ ወረቀት ስክሪፕቶ ይፈልጋል። እነዚህን ሁሉ አዘጋጅተለት ስልጠና ትሰጥለታለህ። ወይንም ደግሞ የስልጠናውን ቦታ እሱ ይከራያልና የፋሲሊቲ ማኔጅመንት እንሰራለን እና ይሄን እነዚህን ሁሉ እንሰራለን ማለት ነው። እኛ ጋር ሰው ብቻ አይደለም የምናቀርበው። ሰው ብዙ ሰው የሚመስለው አውትሶርሲንግ ማለት ሰው አቅርበህ ከነዛ ሰዎች ገንዘብ የምትበላ ነው ይመስለው። እንደሱ አይደለም። ደንበኛ የሚፈልገው ጥራት ያለው አገልግሎት፣ ብቃት ያለው ሰው፣ የስራ ተቀባይነትና የሚለካው ውጤት ማቅረብ ነው። ስለዚህ ሰው ስናቀርብ አሁን አውትሶርሲንግ ሲባል ብዙ ጊዜ ሚስ ኮንሰፕሽን ነው ወይንም የተሳሳተ ነው ብዬ ነው በግሌ የማስበው። ሰው ሰጥተህ ዝም ብለህ ሰው ምልመላ አለ፣ ሰዎቹ መለየት አለ፣ ኢንዳክሽን ስልጠና፣ የገበያ ስልጠና አለ፣ ዴቨሎፕመንት አለ፣ ስልጠና አለ፣ መከታተል አለ፣ የሰራተኛ ደህንነት አለ፣ ደሞዝና ጥቅማ ጥቅም አለ፣ እድገት አለ። ኢቭን ሞትም ኖሮ ቀበር ሊኖር ይችላል። ይሄን ሁሉ ከምልመላው ከምዝገባው ጀምረ ሰራተኛው ሞት ወይንም በጡረታ እስከሚለይ ድረስ አብረህ የምትቆይበት ነው። ብዙ ሰው ይሄን አያየውም እና እንግዲህ የምንሰጣቸው አገልግሎቶች እነዚህ ናቸው። በዓለም ላይ የተለመደ የቢዝነስ ሞዴል ነው። ይሄንን ሞዴል ማንም ሊከተለው ይችላል። አማራጭ ይሄ ነው፣ እኔ የምፈልገው አማራጭ በዋና ጉዳይ ላይ አተኩሬ ነው የምሰራው ሲል ነው። በጣም ሊስት አድርጋቸው አውትሶርስ እነዚህ ናቸው፣ አውትሶርስ እነዚህ አይደሉም ብለህ አገልግሎቶቹ መለየት አትችልም። ዲፔንድ ኦን ዘ ኢንትረስት ኦፍ ዘ ካምፓኒ ማለት ነው። በጣም የሚገርመኝ አሁን ይሄ በዋና ስራ ላይ ትኩረት ማድረግ ስትለኝ፣ ለምሳሌ ነጋዴዎች አሉ። ግለሰብ ነጋዴ ሊሆን ይችላል። የታክሱንም የሱቁንም የንግዱንም ሁሉን ነገር እሱ ካልመራው ይላል። ምናልባት የሚችለው አለ፣ የማይችለው አለ። ምናልባት መነገድ ብቻ ይሆናል ይሄ ነጋዴ የሚችለው። ብዙ ጊዜ ጤናቸው ሁሉ ሲዛባታ ያለ በማይችሉት ነገር ላይ የታክስ ስርዓቱ ላይ ምኑ ላይ ሁሉም ነገር ላይ መሯሯጥ። አሁን ከዚህ አንጻር ስናየው ምንድነው ጥቅሙ? በግለሰብ ደረጃ እንኳን ይሄን ስታይ ምንም የማንም ሰው ጤና መታወክ የለትም። እኛ አለንላቸው ማለት ነው። ምን መሰለ፣ የህግ ጉዳይ ስትፈልግ የህግ አማካሪ ያስፈልጋል። ኮምፒተንሲ ማለት ነው። አዎ ያስፈልጋል። የጤና ጉዳይ ስትፈልግ ከቻልክ ሐኪም ያስፈልጋል፣ የግል ሐኪም ያስፈልጋል። ካልቻልክ ደግሞ ደንበኛ ታሪክህን የሚያውቅና በደንብ የሚከታተል የሚያክም ያስፈልጋል። ሆቴል ከሆንክ አሁን ያንተ ስራ ምንድነው? ሆቴል ከሆነ ፖርሽኑ ጥሩ የሆነ ቴስቱ ጥሩ የሆነ በሪዝነብል ፕራይስ የሚቀርብ ምግብ መስጠት እኮ ነው። ወይንም ደግሞ ሌላ አገልግሎት ነው፣ መጠጥም ሊሆን ይችላል፣ አልጋም መኝታም ሊሆን ይችላል። እነዚህም መስጠት ነው። ስለዚህ አሁን ጽዳት የሱ ስራ አይደለም ማለት ነው። የሱ ኮር ኮምፒተንሲ አይደለም። ገበያ ሄዶ ሽንኩርትና ቃሪያ መግዛት የሱ ስራ አይደለም። ገብቷል? ስጋ ቤት መሄድ የሱ ስራ አይደለም። ስጋውን ከሆነ ለቄራ አቅራቢዎች መስጠት አለበት። ሌሎች ግብአቶችን ከሆነ ግብአቱን ለአቅራቢ መስጠት አለበት። እሱ ደንበኞቹን እንዴት አድርጎ በደንብ እንደሚይዝ፣ እንዴት እንደሚያስተናግድ፣ ምግቡ እንዴት ጥሩ እንደሚሆን ፕሮፌሽናል ነው የሚፈልገው ማለት ነው። ከፈለክ እኮ ሼፉንም አውትሶርስ ልታደርገው ትችላለህ። ኬተሪንጎች አሉ አይደል? ልታደርገው ትችላለህ። እንግዲህ ለስላሳ ለመግዛት ቢራ ለመግዛት ምናምን መሄድ አይጠበቅብኝ። የለስላሳ ፋብሪካ ጋር ኮንትራት ልታደርግ ትችላለህ።
የቢራ ፋብሪካ ጋር ኮንትራክት ልታደርግ ትችላለህ። እንግዲህ እነዚህ ምን መሰለህ ቢዝነስ የሚመራው በፍላጎትና በልምድ ብቻ አይደለም፣ በእውቀትም መመራት አለበት። የትኛውም ቢዝነስ እንደዛ ነው ማስበው ነው በግሌ። ይሄ የኔ የግል ነው። እውቀት ደግሞ ወይ ከትምህርት ቤት ወይ ከልምድ ነው የሚመጣው፣ ከሁለት አንዱ ነው። ኦፍ ኮርስ በጣም ተሳክቶላቸው ምንም አውትሶርስ ሳያደርጉ የሚሰሩ አሉ። ግን አሁን ሪል ስቴት ላይ ያሉት ወይንም ደግሞ የዚህ ህንጻ ሰርተው የሚያከራዩ ካሉ ደንበኛ መመዝገብ፣ ማስታወቂያ ማውጣት፣ ማስታወቂያ መስራት፣ ኮንትራት ማስተዳደር፣ ኮንትራት ማዘጋጀት፣ ገንዘብ መሰብሰብ፣ ቫት ሪፖርት ማድረግ ምናምን ላይ ለምን ትሰቃያለህ? በቃ አንተ ስራውን ሰጥተህ ሲቃውን እኛ እንወስድልሃለን ማለት ነው። ለምንድን ነው? እኛ ባለሙያ ስላለንና ቅድም ለዛ እኮ ነው ያልኩህ አውትሶርሲንግ። ለምሳሌ መንግስት አውትሶርስ እያደረገ ነው። ለምሳሌ የጽዳቱ አውትሶርስ እያደረገ ነው። አንዳንድ አገልግሎቶችንም እንደዚህ አውትሶርስ እያደረገ ነው። ለምንድን ነው? ጥሩ ሰርቪስ እኮ ዜጎች እንዲያገኙ በማሰብ እኮ ነው። ኃላፊነት እኮ ለመሸሽ አይደለም። ባይ ዘ ወይ አውትሶርስ ስታደርግ ኃላፊነት አለበት። ኃላፊነትን ጥለህ አይደለም። ዋናው ኃላፊነት ያንተ ነው። ዋናው ኃላፊነት ምንድነው? ሞኒተር ማድረግ አለብህ። የሰጠውት ስራ በምፈልገው ልክ፣ ደንበኞች በሚፈልጉት ልክ እና በተዋዋልነው መሰረት እየሄደ ነው ወይ ብለህ ይሄን ማየት አለብህ። ኃላፊነት አለብህ። ዝም ብለህ አውጥተህ ስራውን ጥለህ አንተ ፎይታ የምታገኝበት አይደለም። ኃላፊነት የጋራ ነው፣ በኮንትራክት ስለሆነ ማለት ነው። ተቋሞቹ በሚፈለገውን ጥራት ያለው ስራ እየሰሩ ናቸው ወይ ብለህ ኮንትራክት ማኔጅ ማድረግ አለብህ። እና ለሁሉም ነው የሚጠቅመው። ለመንግስት ይጠቅማል፣ ለግለሰቦች ይጠቅማል፣ ለፐብሊክ ኢንተርፕራይዝ ይጠቅማል። አሉን እኛ አሁን እኮ ከበርካታ የመንግስት የግል እና መንግስታዊ ያልሆኑ ድርጅቶች እና ከፋይናንስ ተቋማት ጋር እንሰራለን እኛ አሉ። ስለዚህ ለሁሉም የሚጠቅም መፍትሄ ነው ማለት ነው። እኛ ጥሩ መፍትሄ ለችግሮቻችሁ ጥሩ መፍትሄ አለን። እኛ ስንነጋገር የምንነጋገረው ደንበኛ ይዞ ለሚመጣው ጥሩ ስጦታ ችግር ነው። ያ ችግር ደግሞ መፍትሄ ይፈልጋል። መፍትሄው እኛ እጅ አለ፣ እንሰራለንና ለሁሉም ይጠቅማል ማለት ነው። አሁን እኛ ሀገር ብዙ ጊዜ የኮንትራክቹዋል ኢንፎርስመንት የውል የማስጠበቅ ውል የማክበር እንደ አንድ ፈተና ይነሳል። ከህግና ከኃላፊነት አንጻር ሶስተኛ ወገን ምን አይነት ጠቀሜታ አለው? ምን መሰለህ፣ ውል እኮ በተዋዋዮች መካከል የሚቋቋም ህግ እኮ ነው። ያውጣል። አፈጻጸሙ ችግር ሊኖር ይችላል፣ ግን ህግ ነው እኮ ህግ ነው የሚመሰረቱት። ይሄን ማለት ከኔ አይደለም፣ የፍትሐብሔር ህጉ ነው እንደዚህ የሚለው። የፍትሐብሔር ህጉ ውል በተዋዋዮች መካከል መብትና ግዴታን የሚፈጥር ነው። ስለዚህ አውትሶርሲንግ ደግሞ አገልግሎት አይደለም ትገዛው። አገልግሎት ስትገዛ ከመክፈል በፊት የፈለኩትን አገልግሎት አግኝቻለሁ ወይ ብለህ ማሰብና ማረጋገጥ ያስፈልጋል ማለት ነው አንዱ። ሁለተኛ እንግዲህ ህግ ስንል የትኛውን ህግ ነው? ከኮንትራቱም ውጪ ሌላ አጠቃላይ ህጎች፣ የወንጀል ህግ ሊሆን ይችላል፣ የፍትሐብሔር ህግ ሊሆን ይችላል፣ የንግድ ህግ ሊሆን ይችላል። እሱን ተከታትለህ ማስፈጸም አለብህ። እሱን ለማስፈጸም ቅድም መጀመሪያ ላይ ያነሳውልህ ውል ብቻ አይደለም የምትዋዋለው፣ የአገልግሎት አሰጣጥ ደረጃዎች ይኖራሉ። ስለዚህ በዛ ደረጃ መሰረት እየሄደልኝ ነው ወይ የሚለውን ነገር ሞኒተር ማድረግ ይፈልጋል ማለት ነው። ሰርቪስ ሌቭል አግሪመንት የአገልግሎት አሰጣጥ ውል ወይንም ሰርቪስ ሌቭል ስታንዳርድ የአገልግሎት አሰጣጥ ደረጃ፣ በዚህ መሰረት እየሄደ ስለመሆኑ ከመክፈል በፊት ማረጋገጥ አለብህና ከዛ ውጭ ደግሞ ይሄ ሰው የማቅረብ ጉዳይ ብቻ አይደለም ያልኩ፣ የአሰሪና ሰራተኛ መብት የሚያስጠብቅ 1156 2011 አዋጅ አለ። በዛ መሰረት እኔ ጋር የሚያገለግሉ ሰራተኞች መብትና ደህንነታቸው የተጠበቀ ነው ወይ ብለህ እንደዚሁ ማረጋገጥ አለብህ። ዝም ብለህ ሰጥተህ የምትወጣው አይደለም። መመሪያ 4513 የሚባል በስራና ክህሎት የወጣ መመሪያ አለ። አንተ ተቋም ላይ የሚሰሩ ሰራተኞች ያንተም ባይሆኑ የነሱ ደህንነት የማረጋገጥ ጥቅማቸው፣ መብታቸው መከበሩ ማረጋገጥ የአገልግሎት ተቀባዩ ግዴታ ነው። የአገልግሎት ሰጪው ብቻ አይደለም። እነዚህ እንግዲህ ህግ ነው ማለት ነው። እና ይሄ አንዱ ጠቀሜታ ጊዜ ነው። ቅድም ያነሳ ነው። ተቋማት በዋና ዋና ስራቸው ላይ ትኩረት ሰጥተው እንዲሰሩ ጊዜ ያገኛሉ። ኮር በሆናቸው ጉዳይ ላይ እንዲሰሩ ተቋማት ቅድም እንዳልኩ ሰው መቅጠር እና ማስተዳደር ቀላል አይደለም። የወጪ አድቫንቴጅ ያገኛሉ ማለት ወጪ ይቀንስላቸዋል።
እንግዲህ በተለይ የቢዝነስ ተቋም ወጪው መቆጣጠር አለበት፣ ማስተዳደር አለበት። ወጪ በጨመረ ቁጥር ገቢ በዛው ልክ ከፍ ብሎ ካልጨመረ ወደ ኪሳራ ትሄዳለህ፣ አትቀጥልም ማለት ነውና ይሄ ለዚህ ይጠቅማል። አውትሶርሲንግ ፍሌክሲብል ነው። ፍሌክሲብል ነው ማለት ለምሳሌ አንድ ተቋም ስራ ሲጨምርለት ሰራተኛ ይጨምራል፣ ስራ ሲቀንስበት ሰራተኛ አብሮ ይቀንሳል። ውል ስለሆነ ማለት ነው። ውል ስለሆነ ቋሚ ብቀጥረስ እነዛን ሰዎች በቀላሉ እንደፈለክ ልታረግ አትችልም። እንደፈለክ ማድረግ ማለት ለምሳሌ እኔ ቦታዬን አይና ወደ ሌላ ደንበኛ ሙቭ ላደርጋቸው እችላለሁ። ለሌላ ደንበኛ ሌላ ኮንትራክት ጋር ልወስዳቸው እችላለሁ። ወደ ውስጥ ላሳድግ እችላለሁ እኔ ጋር። እሱ ጋር ግን አንድ ሆቴል ሰራተኞች የሚሄዱበት አይኖርም እና አውትሶርሲንግ ዘ ቤስት ሶሉሽን ነው ማለት ነው። እና ከጠቀሜታ አንፃር ያን እንደ ጠቀሜታ ልትወስደው ትችላለህ ማለት ነው። እነዚህን እንግዲህ በህግና በውል አስተዳደር ውስጥ መውሰድ ይቻላል። እንግዲህ ውል ውስጥ ማን ምን ይሰራል የሚለው በግልጽ መቀመጥ አለበት። ምን ይሰራል? አገልግሎት ተቀባዩ ምን ይሰራል? አገልግሎት ሰጪ ምን ይሰራል? የአገልግሎት ደረጃው ምንድን ነው? ጥራት እንዴት ይለካል? የአገልግሎት ጥራት እንዴት ይለካል? እኛ የደንበኞቻችንን እርካታ እንለካለን። የደንበኞቻችን እርካታ ሁልጊዜ ከ90% በላይ መሆን አለበት። ደንበኛ ማለት አገልግሎት የምሰጥበት ተቋም ብቻ ሳይሆን የውስጥ ሰራተኞችም ደንበኞች ናቸው። የሰራተኞቻችንን እርካታ እንለካለን። ሪፖርት ስርዓት ባለው ሁኔታ እናቀርባለን። በሚያስጠይቅ ነገር እንጠየቃለን። በሚያስጠይቅ ነገር። ስለዚህ ይሄ ጠቀሜታ አለው ማለት ከህግም አንጻር ቢሆንና እንግዲህ ያኛው የማስተዳደር ምናምን ያልከኝ ነገር ከተቋም ተቋም ይለያያል። ውል የመጠበቅ ግን ግዴታ ነው። ግዴታ ስለምትፈጠር ያንን ማድረግ ግዴታ አለበት። እሺ፣ ምናልባት ብዙ ጊዜ እንደ ፈተና ሊቀርብ ወይ እንደ ፈተና ሊያጋጥማችሁ እንደ ባህልም እንደ ስራ ባህላችን ከስራ ጋር የሚያጋጥማችሁ ፈተናዎች ምንድን ናቸው? ከስራ ባህላችን ጋር የተያያዘ በጣም ስራ ወዳድ ነን ወይስ አሁን ምን እንድልና ከማን ጋር ልታጣላኝ ነው? እንደዚህ አይነት ጥያቄ ያው የኛ የስራ ባህል ጥሩም ነው ጥሩም አይደለም። ለምንድነው ከብዙ ሰው ጋር ከአድማጭ ጋር እንዳታጣላኝ። ጥሩ የሆኑ ስራቸውን ጥንቅቅ አድርገው የሚሰሩ ሁልጊዜም ትኩረት የሚያደርጉ ለውጤት የሚተጉና የሚሮጡ ሰራተኞች አሉ። በተቃራኒው ደግሞ ቸልተኛ የሆኑ ደንበኛ የሚያበሳጩ ኃላፊነታቸውን በአግባቡ የማይወስዱ ዝም ብሎ መብላት እንጂ መስራት የማይወዱም አሉ። ስለዚህ ሚክስድ ነው ማለት ነው እና ካልቸር ስለሆነ የምጠይቀኝ ባህል ከባድ ነው። ግን ምንድነው መሆን ያለበት ተቋማት መሆን ያለበት ማለት ነው ሰራተኛ መሆን ያለበት ሰራተኛ እውቀቱን፣ ጉልበቱን፣ ጊዜውን ሸጦ ነው እኮ ደሞዝ የሚከፈለው። ሰራተኛና የተቋም እድገት፣ ሰራተኛና የተቋም ገቢ፣ ሰራተኛና የተቋም ወጪ ለያይተህ የምታየው ነገር አይደለም። ሰራተኛ ጥሩ ዴሊቨር ካደረገ ጥሩ ከሰራ ተቋሙ ያድጋል፣ ደንበኛ እርካታ ይፈጠራል፣ ደንበኛ ቁጥር ይጨምራል። ደንበኛ ቁጥር ከጨመረ ገቢ ይጨምራል። ገቢ ከጨመረ ትርፍ ይጨምራል። ትርፍ ከጨመረ የሰራተኛ ደሞዝና ጥቅማ ጥቅም ይጨምራል ማለት ነው። ስለዚህ እኔ የምመክረው ሰራተኞች ተቋሚ የኔ ነው ብለው መስራት ነው ያለባቸው። ሁሉም የኔ ሰራተኞች ብቻ አይደለም፣ የኔ ተቋም ብቻ አይደለም። ስንሰራ ደግሞ አገር ሲያድግ፣ ገቢ ሲያድግ ሀገር ይለወጣል፣ ሀገር ያድጋል። በርካታ የስራ እድል ሲፈጠር ዜጎች የስራ እድል ያገኛሉ፣ ገቢ ያገኛሉ። ዜጎች ብቻ ሳይሆን ዜጎች ገቢ ካላቸው ከማንኛውም ገቢ ግብር የመክፈል ግዴታ ስላለበት መንግስት ደግሞ ለሚያቅዳቸው የልማት ስራዎች ገቢ ያገኛል። የገንዘብ ችግር አይገጥመውም። ስለዚህ አገር ያድጋል። አገር ለማሳደግ እኔ መስራት አለብኝ፣ ራሴንም ለማሳደግ መስራት አለብኝ የሚል ባህል ቢፈጠር እኔ በጣም ደስ ይለኛል። ብዙ ቦታ ይሄን ላታይ ትችላለህ። ብዙ ተቋም ላይ ላታይ ትችላለህ። ብዙ ሰዎች የሰርቪስ ሜንታሊቲ የሰርቪስ ኤክስፒሪየንስ ላይኖራቸው ይችላል። ለምሳሌ ከአሁን ስትመጣ እኔ ባላስተናግድ በእኔ ምክንያት ኮመርሻል ኖሚኒስን አንድ አእምሮ ውስጥ የማያስተናግዱ፣ የማያዳምጡ፣ ቀጥረው የማይገኙ ምናምን ብለህ ነው የምታስበው።
ስለዚህ ስትመጣ ብድግ ብዬ ተቀብዬ አክብሬህ ለምታነሳቸው ጥያቄዎች ተገቢ ነው የሚባሉትን መልሶች ሰጥቼ ነው ምሸኘና ይሄ ምን ያደርግልሃል? የከስተመር ኤክስፒሪየንስ ይፈጥርልሃል ማለት ነው። በነገራችን ላይ ካፌም ስትሄድ እኮ ደንበኛ አለ አይደል? ቶሎ ብሎ የምትፈልገውን ነገር አውቆ የሚሰራልህ ባሬስታ፣ ቶሎ የሚያቀርብልህ ዌይተር፣ ናፕኪን ሳታንኳኳ ፊትህ የሚያስቀምጥልህ፣ ቢል ሳትጠይቅ ሳትጨቃጨቅ ቢሉን የሚያመጣልህ፣ የኔ ጌታ መልካም ቀን ይሁንልህ የሚልህ፣ ስትመጣ እንኳን ደህና መጣ የሚልህ ደንበኛ ጋር እኮ ብዙ ጊዜ ትሄዳለህ። አጠፋም። በተቃራኒው ምን ላምጣልህ ቢልህ ምን ያስጨዋል? ቀስ በል ቢልህ ሁለተኛ እዛ ላደርስ ትችላለህ። ይሄ ዌይተሩ በደንብ የሚያስተናግድ ኢቭን ቲፕም ያገኛል። ለባለቤቱ ገቢ እንዲጨምርለት ብቻ አይደለም የሚያደርገው፣ ለግሉም ቢሆን ቲፕ ያገኛል። በጣም ታዛዥ የሆነ ትሁት የሆነ ዌይተር ካልሆነው በተቃራኒ ቲፕ ያገኛል። ያ ሰውዬ ደግሞ ባለ ቢዝነስ ኦነሩ በደንብ ቢዝነስ ተሰርቶ ገቢው በጣም ከጨመረለት ታክስ ይከፍላል፣ ቫት ይከፍላል፣ ትራንዛክሽን ይጨምራል ማለት ነውና በጣም ቼን ኢፌክት ከሆነ ያለውና ይሄ ባህል እኛ ጋር እንግዲህ ይከበድ ነው። ምናልባት ወደ እናንተ ተቋም ስንመጣ በእድሜ አንጋፋ ነው ይባላል። እንደነገርከኝ በጣም ወደ 60 ዓመቱ። ለመሆኑ ምን ያህል የሰው ኃይል አለው? ቁጥርም የሰው ኃይል ቁጥር ነው አይደል? ቁጥርም እኛ ምን ያህል ሰራተኛ ታስተዳድራላችሁ ብትለን ይሻለኛል። ምክንያቱም ቅድም ያልኩ ስንት ሰራተኛ ላይ ካልከኝ ቁጥር ነው የምትቀጠም። ምን ያህል ሰራተኛ ታስተዳድራላችሁ፣ ለምን ያህል ሰራተኞች ስራ እድል ፈጥራችኋል ብትለኝ በጣም ደስ ይለኛል። እና አሁን ዛሬ ላይ ከ40 ሺህ በላይ ሰራተኞች አሉን። እኛ በሀገር ደረጃ 33 ቅርንጫፎች አሉን። አንዳንድ ቦታ 2 ወረዳ ሊሆን ይችላል። በሁሉም ክልሎች ላይ አለን። በሁሉም ከጫፍ እስከ ጫፍ አክሰሰብል ነን ማለት ነውና ይሄ እንግዲህ እኛ ቁጥር ሳይሆን የአስተዳደር ፍልስፍና ነው እዛ ውስጥ የምናየው። ኮመርሻል ኖሚኒስ ትልቅ ተቋም ነው። ትልቅ በእድሜው ትልቅ ነው፣ 60 ዓመት። እዚህ ሀገር ላይም ሌላም ቦታ ላይ እኮ ዘመን ተሻጋሪ ተቋም ማግኘት እኮ ከባድ እኮ ነው። አንዳንዶቹ ለምን ዘመን ተሻገሩ ብለው በቃ ቅን ያልሆነ ኮንስትራክቲቭ ያልሆነ አስተያየት ይፍረሱ የሚል ቀደም ያልኩ ካምፔን ያደርጋሉ። እና ትልቅ ነው ማለት ነው። እዛ ውስጥ እኛ ቁጥር አይደለም የምናየው። 40 ሺህ ስልህ እኛ ስለ 80 ሺህ ሰው ነው የምናየው። ቤተሰብ አለ እዛ። አንድ ሰው ቢጨምርበት 80 ሺህ አለ። 2 ቢሆኑ ስለ 120 ሺህ ቤተሰብ ነው የምናስበው። ስለ ስራ አጥ ቁጥር ነው የምናስበው። እኛ ጋር ያሉት ሰራተኞች አብዛኞቹ ወጣቶች ናቸው። አብዛኞቹ የተማሩ ናቸው። አብዛኞቹ ሴቶች ናቸው። አሁን 42% ሴቶች ናቸው እኛ ጋር ያሉት። ሴቶችን ኢምፓወር ማድረግ፣ ሴቶችን ወደ ስራ ማምጣት፣ ወደ ልምድ፣ ወደ እውቀት ማምጣት፣ ወደ እድገት ማምጣት ነው የምናስበው። ቁጥሩን ብቻ ካሰብከው ቅድም እንዳልኩ 40 ሺህ ብዬ ነው ዝም ብለህና ቁጥር አይደለም ማለት ነው። እነዚህ እንግዲህ እነዚህ ሰራተኞች ብዙ ናቸው። እድሜያችን ትልቅ ነው። እነዚህን ሰራተኞች እንዴት ውጤታማ ማድረግ እንደሚቻል፣ እነዚህ ሰራተኞች እንዴት ደንበኞችን እንደሚያረኩ፣ እነዚህ ሰራተኞች የኛ ሀብት እንዴት እንደሚሆኑ። የኛ ሀብታችን ሰራተኞቻችን ናቸው። ህንጻ አለን፣ ህንጻችን አይደለም። ገንዘብ አለን፣ ገንዘባችን አይደለም። ሀብታችን ሰራተኞቻችን ናቸው። ምክንያቱም እነዚህ ሰዎች እንዴት እንደምናሰለጥን፣ ክፍተቶቻችን ምን ምን እንደሆኑ ነው የምናስበውና ቁጥር ከፈለክ 40 ሺህ ሰራተኞች በላይ አሉን። 32 ቅርንጫፎች በሀገር ደረጃ አሉን። ከ100 በላይ ኮርፖሬት ከስተመሮች አሉን። ስለዚህ እድሜው 60 ዓመት የሞላው ተቋም ነው። ብዙ ሰው ይህንን አያውቅም። ኮመርሻል ኖሚኒስ ትልቅ ተቋም ነው። ለሀገርም ትልቅ አስተዋጽኦ የሚያበረክት ነው። ቁጥሩን ሰራተኛውን ብቻ ሳይሆን ወደፊትም የምናስባቸው ትልልቅ ነገሮች አሉን። ላለፉት 5 ዓመታት በገቢዎች የፕላቲኒየም እና የጎልድ የግብር ክፍያ ተሸላሚዎችና እውቅና ያገኘን ተቋም ነን።
ወደፊት የበለጠ ትልቅ እንሆናለን። አሹር ማድረግልን ማለት ነው። የሰራተኛ ቁጥራችንም ከዚህ በጥፍ ያድጋል። ምክንያቱም የምናስባቸው ነገሮች አሉ። በስትራቴጂያችን በኢትዮጵያ ውስጥ ብቻ ተወሰነን የምንቆይ ሳይሆን በምስራቅ አፍሪካ ትልቁ የአውትሶርሲንግ ካምፓኒ መሆን ነው የምናስበው። ደቡብ አፍሪካ አሁን በአፍሪካ ትልቁ የአውትሶርሲንግ ሀብ ትሆናለች ተብሎ የሚታሰበው ኢትዮጵያም ይሄን ለማትሆንበት ምንም ምክንያት የለም ማለት ነውና እኛ በተለይ ምስራቅ አፍሪካን አድርገን በኋላ ደግሞ ወደ አፍሪካ እንሄዳለን ብለን እናስባለን። ትልቅ ተቆም ነው። ሌላ ሀገር አሁን ደቡብ አፍሪካ የአፍሪካ የአውትሶርሲንግ ሀብ ትሆናለች ከተባለ እኛ ሀገር ለምንድን ነው ቅድም ያልከኝ ይፍረሱ ወይ ያስፈልጉ የሚባሉ ይሄ ሀሳብ ከየት ነው ከምንድን ነው የመጣው? ያው መቼም ይሄ ጥያቄ በጣም አሪፍ ጥያቄ ነው፣ ግን መልሱን ሰዎቹ ይመልሱ ነው የሚቻለው። ቅድም ከላይ ብያለሁ። አንዳንዱ ያው ዝም ብሎ የራሱን ፍላጎት ኢምፖዝ ለማድረግ ነው። አንዳንዱ ኢንዱስትሪውን ለመረበሽና መንግስት ላይ ጫና ያደረገ ስለሚመስለው ነው። አንዳንዱ ደግሞ ቪው አግኝቶ ቫይራል ሆኖ ቢዝነስ ለመስራት ነው። ስለዚህ ይሄ በደንብ መታየት ያለበት ነው ማለት ነውና አውትሶርሲንግ ግን በጣም የማረጋግጥልህ በዓለም ላይ የታወቀ የቢዝነስ ሞዴል ነው። ዓለም ላይ ኢትዮጵያ ብቻ አይደለም። ቀደም ቆጠር ይችላል። ደቡብ አፍሪካ ብቻ ሳይሆን ኬንያም አለ። ኬንያ ትልቅ ነው። በዛ ላይ ቢዝነስ ፕሮሰስ አውትሶርሲንግ የሚባለው በትልቁ ነው የሚሰራው። ይሄ በነገራችን ላይ አሜሪካም አለ፣ ዩሮፕም አለ፣ አፍሪካ ላይም አለ፣ ኢትዮጵያም አለ፣ ወደፊትም ይኖራል። አሁን በፍላጎትና በመፈክር እኮ ማፍረስ ትችላለህ? አትችልም እኮ። ይሄ እኮ ሌጋል ኢንቲቲ እኮ ነው። ገብቷል። አንዳንዶቹን ደግሞ የኢትዮጵያም የፈረመቻቸው ዓለም አቀፍ ሕጎች ናቸው። ስለዚህ እንግዲህ እሱን በደንብ ሌላ ቀን ወይ በደንብ ተዘጋጅቼ ኢንተርቪው ታደርገኛለህ። አሳስተኝ ደግሞ ሌላ ጦርነት እንዳታስነሳ። እሺ ኮማንደር፣ ይህን ያህል ሰው እንግዲህ ለማስተዳደር ምን አይነት የማኔጅመንት ስልት ነው የምትጠቀሙት? 40,000 ሰው አንድ ቤተሰብ ለማስተዳደር እስኪ ንገረኝ። እንግዲህ እኛ ይኸውልህ የተማከለም ያልተማከለም አሰራር ዘዴ እንጠቀማለን። የተማከለ ማለት ከዚህ ከዋና መስሪያ ቤት ሆነ ወደ ቅርንጫፎቻችን ላይ አብረ አላይን አድርገ መስራት ማለት ነው አንደኛው ነገር። ሁለተኛው ዲሴንትራላይዝ አድርገን ደግሞ እዛው ቅርንጫፎቹ ለምሳሌ የምልመላ፣ የቀጠራ፣ የደንበኛ ግንኙነት፣ የደሞዝ የምናምኑ እዛ ከስር ይሰራል። እዚህ ደግሞ ኮንትራቱ ደግሞ ከዚህ ማኔጅ ይደረጋል። ኮንትራቱ ከዚህ ይፈረማል። ሁለቱንም አድርገን ነው የምንሰራው። እንግዲህ ቅድም ያልኩ 33 ወይ 32 ቅርንጫፎች 33 32 ስል አድማጮችን ቁጥር ጠፍቶት ነው ወይ ምናምን እንዳይል አንድ ሰብ እንትን ንዑስ ቅርንጫፍ ሽሬ ላይ ስላለን ነው። 32ቶቹ ቅርንጫፍ ናቸው። ሽሬ ላይ ግን ለመቀሌ ዲስትሪክት ቅርንጫፍ ሆኖ የሚሰራ ቅርንጫፍ ስላለን ነው። ሌሎቹ ራሳቸውን የቻሉ ቅርንጫፎች ናቸውና 32 33 ስል ቁጥር ጠፍቶኝ የተሳስቼ ሳይሆን ስለሆኑ ነው የምናገረውና እነዚህን በአንድ ወጥ ትዕዛዝም ደግሞ ማሰራት ይከብዳል። ስለዚህ ግልጽ አቅጣጫ አለን፣ ስትራቴጂ አለን፣ ቪዥን ሚሽን አለን፣ ቫልዩስ አለን። ይሄን በደንብ ተግባብተን ሚሽናችንን፣ ቪዥናችንን፣ ቫልዩያችንን፣ ጎልን ታርጌታችንን በደንብ ገብቷቸው የሚሰሩ ሰራተኞች አሉ፣ የሚያሰሩ ሰራተኞች አሉ ማለት ነውና ግልጽ አቅጣጫ አለ ማለት ነው። በጣም ኮመርሻል ነው፣ ሚኒስት ስትራክቸርድ ነው። ባለቤቱ አለ፣ ቦርድ አለ፣ ዋና ስራ አስፈጻሚ አለ፣ ምክትል ስራ አስፈጻሚዎች አሉ፣ ዳይሬክተሮች አሉ። ከነሱ ስር ደግሞ የስራ አስኪያጆች አሉ፣ ሲኒየር ኦፊሰሮች አሉ፣ ጁኒየር አለ፣ ከዛ ፈጻሚ አለ። እንደዚህ በጣም ስትራክቸርድ የሆነ ነው። የገቨርናንስ ስትራክቸር አለን፣ የኮርፖሬት ገቨርናንስ። ስለዚህ ግልጽ የሆነ ኮሚኒኬሽን አለን። ስለዚህ ግልጽ አቅጣጫ በዛ ውስጥ ይሰራል፣ ውይይቶች ይደረጋሉ፣ ግልጽ ኃላፊነት ይወሰዳል። እንደገና የአፈጻጸም መለኪያዎች አሉ። ለእያንዳንዱ ቅርንጫፍ፣ ለእያንዳንዱ የዋና መስሪያ ቤት የስራ ክፍሎች የስራ መለኪያዎች አሉ። ለዛ ደግሞ አፈጻጸሙ ክትትልና ቁጥጥር ይደረግበታል። እየፈጸሙ ነው፣ እየፈጸሙ አይደለም። አሁን በፊት የነበረን ቴክኖሎጂ እንጠቀማለን። የተቆራረጠ ነበር። አሁን የኢአርፒ ኢምፕሊሜንት እያደረግን ነው። በቴክኖሎጂ ይደግፋል ማለት ነው።
እያንዳንዱ ሰው ERP ምንድነው? ኢንተርፕራይዝ ቢዝነስ ሪሶርስ የቴክኖሎጂ ነው። ERP እሱን እንጠቀማለንና ሶሉሽን ነው። ለምሳሌ ሪፖርቲንግን እንዲፈጥረን ለኤፊሺየንሲ እንዲጨምር ኢፌክቲቭነስ እንዲጨምር ዳታዎች በቴክኖሎጂ እንዲያዙ በቀላሉ ቪው እንድታደርግ ሪሶርሶችን በአግባቡ እንድታስተዳደር የሚጠቅም ቴክኖሎጂ ነውና እሱን እንጠቀማለን። ስለዚህ የተማከለም ያልተማከለም የአመራር ዘዴ አድርገን ያን እየሰራን ነው ማለት ነውና እያንዳንዱ ሰው ለእያንዳንዱ ስራ ኃላፊነት ይወስዳል፣ ይጠየቃል። ጥሩ ሲሰራ ይመሰገናል፣ ካልሰራ ደግሞ ይጠየቃል ማለት ነው። ሴንትራላይዝድ እና ዲሴንትራላይዝድ አድርገን ነው የምንሰራው። ለዚህ ፕሮሲጀሮች አሉ፣ የስራ መመሪያዎች አሉ፣ ፖሊሲዎች አሉ። እነዚህ ኮሚኒኬት ይደረጋሉ። ከዛ እያንዳንዱ ክፍል ደግሞ ለምሳሌ ሁለቱ ቢዝነስን በተመለከተ የቢዝነስ ቺፉ አለ። ቢዝነስ ቺፉ በሱ ስር ኢምፕሎይመንት ሰርቪስ አለ፣ የሴኩሪቲ አለ፣ ክሊኒንግ አለ፣ ብራንች ኮኦርዲኔሽን አለ፣ ማርኬቲንግ ኤንድ ሴልስ አለ፣ ኮሚኒኬሽን አለ። የራሱን ይሰራል ማለት ነው። በሰፖርት ቺፍ ስር ደግሞ HR አለ፣ የሰው ኃይል አስተዳደር፣ IT ዲፓርትመንት አለ፣ ግዢ እና ፋሲሊቲ ማኔጅመንት አለ። እነዚህን ያስተባብራሉ። ስለዚህ በደንብ አላይን አድርገን ነው የምንሰራው፣ ተቀናይተን ማለት ነው። ኩርሲዋን ታውቃታለህ? እቺ ኩርሲ የድሮ ኩርሲ 3 እግሯን በደንብ መሬት ላይ ረግጣ ነው። አንዱ እግር ካጠረ ምንድን ነው የሚሆነው? ስለዚህ ለጋራ ውጤት በጋራ እንሰራለን ማለት ነው። ሁላችንም ዛሬን ስንሰራ ነገ ውጤታማ እንደምንሆን አውቀን ነው የምንሰራው። ቀደም እንዳልኩ አንዳንዶቹ ትርፋችንን አይተው እንዴት ይሄን ያተርፋሉ ብለዋል። እኛ ለሚቀጥለው በጣም ከዚህ ከፍ ያለ ነው ማትረፍ የምንፈልገው። ሰርተን ነው የምናተርፈው። ብዙዎቹ እንደሚያስቡን የአንድ አገልግሎት ብቻ አይደለም የምንሰጠው፣ 13 አገልግሎቶች አሉ። ለምሳሌ የቴሌ ፍራንቻይዝ እንሰራለን። የቴሌ ፕሮዳክቶችን እንሸጣለን። ህንፃ እንገዛለን፣ እንሸጣለን፣ እናስተዳድራለን። የህንፃና የሀብት አስተዳደር ላይ እንሰራለን። ዲጂታሉ ላይ ደግሞ የሲቢ ዲጂታል ሱፐር ኤጀንት ነን። ኤጀንቶችን መርቻንቶችን እንመለመላለን፣ ቢል እንከፍላለን፣ ካርድ ቶፕ አፕ እናደርጋለን አሉን ማለት ነው። የማአት ስራ ነው። እኛ ጋር አንሰራ የምንለው ስራ ነው ያለው እንጂ ማንሰራው የለም። አሉን። የስልጠና ማዕከል አለን። ትልቅ የስልጠና ማዕከል ገርጂ አካባቢ ላይ እዛ ላይ ስልጠና እንሰጣለን። ለራሳችን ስንሰጥ ወጪ እንቆጥባለን፣ ለራሳችን ሳንሰጥ ስፔስ እናከራያለን፣ ስልጠና እንሰጣለን። እና እነዚህ አንድ ኮመርሻል ኖሚኒስ የአውትሶርሲንግ ስራ ሲባል ሰው የሚያስበው የዚች ኢምፕሎይመንት ክሊኒንግ እና ሴኩሪቲ ነው። ሁሉንም አያውቀውም እኮ ያሙቁ የሚያውቁት ሴኩሪቲ እና ክሊኒንግ ነውና አልቃሽና አስለቃሾች አሉ እና እነሱ በደንብ እንዲያዳምጡ እና ይሄ ተቋም የሀገር ተቋም መሆኑን ረጅም እድሜ ያስቆጠረ መሆኑን እነሱ እንደሚያስቡትና እንደሚሉት ዜጎችን የሚበዘብዝ ሳይሆን ለዜጎች ኃላፊነት ተሰምቶት ደህንነታቸው ተጠብቆ እንዲሰራ የሚያደርግ መሆኑን የኛ ጥበቃ ለምሳሌ ዛሬ የሚቀጠር 7100 ምናምን እና 2000 ይቀጠራል። 9000 ምናምን ነው ዛሬ የሚቀጠር። ቦነስ እንሰጣለን በየአመቱ ቢያንስ በአመት ከ30% በላይ ደሞዝ ጭማሪ እናደርጋለን። የ24 ሰዓት ኢንሹራንስ አላቸው። ማንም ሰራተኛ እንደ ማንኛውም ሰራተኛ የወሊድ ፍቃድ፣ የአመት ፍቃድ፣ የሕክምና ፍቃድ ያገኛሉ። የሰርግ ፍቃድ ያገኛሉ። ኢንሹራንስ አላቸው። ጉዳት ቢያጋጥማቸው የ24 ሰዓት ኢንሹራንስ አላቸው። እስከ 10,000 ድረስ ሕክምና ያገኛሉ። ይህንን ሳያቅ የሚናገር ሰው የሚያመጣውን አደጋ በደንብ ረጋ ብሎ ማየት መረጃ የሚፈልግና ተቋሙን ማወቅ የሚፈልግ ካለ ደግሞ ከኔ ጀምሮ ክፍት ነው። አዲስ አበባ ላይ ከሆነ 10 ቅርንጫፎች አዲስ አበባ አለን። የትኛውም ቦታ ላይ ሄዶ ማየት ይችላል። ዋና መስሪያ ቤት ላይ ከሆነ ደግሞ ከቦሌ ደንበል ጀርባ ነው ያለ ነው። እኔን ጨምሮ ማንም ማግኘት ይችላል። ግለሰብ ሊሆን ይችላል፣ መንግስት ሊሆን ይችላል፣ ጋዜጠኛ ሊሆን ይችላል፣ ቲክቶከር ሊሆን ይችላል። ማንም ኢንትረስት ያለው we are very transparent ግልጽ ነን። አንዳንዶቹ ያው አደጋ እንዳይፈጥሩ ስለምፈራ የልጆቻችን ኢትዮጵያ